ግብፅ ጸዋዕክዎ ለወልድየ ለክብረ ቅዱሳን ልጄን ከግብፅ ጠራሁት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 24 ቀን በዓተ ግብፅ ይባላል። የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ለጻድቁ ዮሴፍ ተንስ ንሳ ሕፃነ ወሞ ወጉዕ ብሔረ ግብፅ፣ እናቱንና ሕፃኑን ይዘህ ወደ ግብፅ ሽሽ። የሕፃኑን ነፍስ የሚፈልግ ሄሮድስ ሰራዊቱን ይዞ ሕፃኑን ፍለጋ ተሰማርቷልና ሕፃኑን ሊገለው ስለሆነ ይዘህ ሽሽ አለው። ምክንያቱም ሰብአ ሰገል ከምስራቅ መጠው ዕጣን ለክህነቱ፣ ከርቤ ለሞቱ፣ ወርቅ ለመንግስቱ ይዘው በሚጓዙበት ሰዓት ሄሮድስ አግኝቷቸው ወዴት ትሄዳላችሁ ቢላቸው ነዋ ተወልደ መድኃኔ ዓለም የዓለም ንጉሥ ተወልዷል። ይልቁንም የአይሁድ ንጉሥ አይቴ ውእቱ ዘተወልደ ንጉሠ እስራኤል የእስራኤል ንጉሥ ተወልዷልና ከመናቅርብ ሎቱ አማሃውን ልናቀርብለት ወንስግር ሎቱ ልንሰግድለት ወደሱ እየሄድን ነው ብለው ነገሩት። እሱም በሉ ሂዱና ሰግዳችሁ ለእኔም ንገሩኝ አላቸው። እነሱም ሄዱና ቦው ሀቤሁ ወዳለበት ገቡ። ወቆሙ ቅድሜሁ በፊቱ ቆሙ። ወሰገዱ ሎቱ ሰገዱለት። ዋርሃው መዛግብቲሆሙ ሻንጣቸውን ከፈቱ። ወአበው ሎቱ አማሁ ወርቀ ከርቤ ወስሒነ እነሆ ስጦታውን ወርቅና ከርቤ ዕጣን ሰጡና በሌላ መንገድ ተመለሱ። ዮሴፍ ቢጠብቅ ማን ነው? ሄሮድስ ቢጠብቃቸው ሲቀሩበት ሰራዊቱን አዘመተ። ንጉሥ ከሆነ ወይ ሳይገል ወይ ሳያሳድድ አይነግስምና ወይም ሳያሳድደኝ ወይም ሳይገለኝ እኔ ልቅደመው ብሎ ሕፃኑን ክርስቶስን አንድም ሕፃኑ ኢየሱስን ለመግደል ሰራዊቱን ክተት ብሎ ዘመቻ ጀመረ ይለናል። በዚህም ጊዜ ነው ለአረጋዊ ለጻድቁ ዮሴፍ ቅዱስ ገብርኤል እነሆ ሄሮድስ ሕፃኑን ሊገለው ተነስቷልና ሕፃኑንና እናቱን ይዘህ ሽሽ። እንግዲህ ጥንቱ በዓተ ግብፅ ወይም ደግሞ ስደት ግንቦት 24 ነው ማለት ነው። አባቶቻችን በግንቦት አበባና ፍሬ አይታሰብም ብለው የአበባን ታሪክ በአበባ የጽጌን ታሪክ በጽጌ ለማድረግ ከመስከረም 26 እስከ ዳር 5 ወርሃ ጽጌ ዘመነ ስደት ብለውት እንግዲህ ምድር ላይ ያለውን ቡቃያ አበባነቱን ከድንግል ማርያም ዘላለማዊ አበባ ጋራ ለማገናኘት ፈልገው በታሪክ ደረጃ ላይ ከመስከረም 26 ከዳር 5 አድርገውታል እንጂ የመጀመሪያው ጥንቱ ግን ሕፃኑን ይዛ እናቱ ድንግል ማርያም፣ አረጋዊ ዮሴፍ፣ ሰሎሜ ስደት የጀመሩት በዚህ ዕለት ነው፣ ግንቦት 24 ነው ማለት ነው። ለዚህም ስንክሳሩንም ስንመለከት ቅዱስ ያሬድ የሰራው ዝማሬውንም ስንመለከት መዋሲቱንም ስንመለከት የሚነግረን ግንቦት 24 በዓተ ግብፅ ይልቁንም ስደት እንደሆነ ይናገራል። ስለዚህ በዓመት ሁለት ጊዜ ታሪክ ይተረካል። አንደኛ ግንቦት 24 ላይ ስደቱ የጀመሩበት በዓተ ግብፅ እንደሆነ ይተረካል። ከመስከረም 26 እስከ ዳር 5 ያለው ደግሞ ወርሃ ጽጌ ዘመነ ጽጌ ተብሎ ይነገራል። ለምን ከተባለ ገበሬው አርሶ ወይም ምድር ደግሞ በዘልማድ ያበቀለችው ቡቃያ ለምልሞ አብቦ የሚያፈራበት ወቅት ያ ጽጌ ስለሆነ እንደገና ደግሞ እመቤታችን ዘላለማዊት አበባ ፍሬዋ መድኃኔ ዓለም ከዚህ ጋር ለማነጻጸር በሚያልፈው በሚደርቀው በሚሰበሰበው አዝመራ ዘላለማዊት አበባ እመቤታችን ዘላለማዊ ፍሬ መድኃኔ ዓለም ልጇን አመሳስለው ሊቃውንት ይናገራሉ። ግን ዋናው የስደቱ ጊዜ ግን አሁን ነው ማለት ነው። ስለዚህ ይህን በተመለከተ አንዳንድ ቅዱሳት መጻሕፍትን እንመለከታለን። ምን ይላል? ወነቂሆ ዮሴፍ እምነዋሙ ገብረ በከመ አዘዞ መልአከ እግዚአብሔር በሕልሙ። የእግዚአብሔር መልአክ እንደነገረው ዮሴፍ ከሕልሙ ተነስቶ እነሆ የተነገረውን አደረገ ነው። ወሐሉ ህዬ እስከ አመ እነግረከ ተመለስ ብዬ እስከምነግርህ ድረስ በዚያው ተቀመጥ። ተመለስ ሕፃኑን ይዘህ ከእናቱ ጋራ ብዬ እስከምነግርህ ድረስ በዚያ ቆይ አለና የእግዚአብሔር መልአክ
እነሆ አረጋዊ ዮሴፍ ጻድቁ ዮሴፍን ከድንግል ማርያምና ከሕፃኑ ጋር ከሰሎሜ ጋር እንዲሰደድ አድርጓል ማለት ነው። ይህም በተመለከተ ቅዱስ ያሬድ በዝማሬ መዋሥዕት በተባለውና ድጓ በተባለው ምን ይላል የሚለውን ኢሳይያስ 19 ላይ ያለውን ታሪክ እንመልከተው። ደመና ቀሊል ዘይቤ ኢሳይያስ ይእትኬ ማርያም እንተ ጾረት በከርሳ ለወልደ እግዚአብሔር ይላል። ይሄ መዋሥዕቱና ትንቢቱ ይገናኛል አንድ ላይ ማለት ነው። እና ደመና የተባለችው እመቤታችን ናትን። አዎ ደመና ምን ያለው ዝናብ ማለት፣ ዝናብ የተባለ ደግሞ መድኃኔዓለም ነው ማለት ነው። ደመና ቀሊል ቀላል ደመና ማለት አፍጣኒ ተረድኤት ማርያም በጊዜ ምንዳቤው አጸባ ይላል። በፈጣን ደመና ማለት አዎ ፈጥና አዎ ልጇን አዝላ አዎ ወደ ግብፅ እንድትሰደድ መልአኩ ተናግሮ ነበርና ለአማላጅነት ለተራዳኢነት አዎ የምትፋጠን እናት ልጇን በፍጥነት ይዛ ወተንሳት ማርያም ፍጡነ በውእቱ መዋዕል፣ በዚያን ጊዜ አዎ እመቤታችን ልጇን ይዛ ወደ ግብፅ ከአረጋዊ ዮሴፍ ጋር ከሰሎሜ ጋር ተሰደደች የሚለውን ነው የሚነግረን ማለት ነው። ስለዚህ ድጓው ይህን ይናገራል። ደመና ቀሊል አዎ ዘይቤ ኢሳይያስ ደመና ያላት ድንግል ማርያም ናት። ኢሳይያስ ዝናም ያለው አማናዊ ዝናም መድኃኔዓለም ነው ይለናል። ይህንን ነው የሚነግረን ማለት ነው። በሌላ መልኩ ስለ ግብፅ የተነገረ ሸክም ይላል። ድንግል ማርያም ልጇን ይዛ ወደ ግብፅ በወረደች ጊዜ አዎ ግብፅ ክርስቶስን መሸከም አልቻለችም። ጣዖት የሚመለክባት ሀገር፣ አንበሳ ዘንዶ የሚመለክባት ሀገር፣ ላም ጊደር ጥጃ የሚመለክባት ሀገር ስለሆነች ኢየሱስ ክርስቶስ ወደዚያ በስደት ሲመጣ አዎ እነሆ ግብፅ የግብፅ ጣዖታት ምንድን ነው? ይሁየዩ ወይታፈሩ ሰራዊተ ሄሮድስ ጸሩ ዘእበላዕሌሁ እኩየ የመከሩ ክፉ የመከሩ ሁሉ በሱ ላይ አዎ የመከሩ ሁሉ እንዲያፍሩ ምንድነው የሚለው? ጣዖታተ ግብፅ ኩሎ ቀጥቂጦ በእግሩ። በዛ ኢየሱስ ክርስቶስ ወደ ግብፅ ሲገባ የግብፅ ጣዖታት ተሰባብረው ወደቁ፣ ምድርም ተፍረከረከች፣ እሱም መሸከም አልቻለችም ነው የሚለን። ይህን ይነግረናል። ስለዚህ ይሄ አሁን ያለንበት ግንቦት 24 እመቤታችን ልጇን ይዛ የተሰደደችበት ወቅት ነው ማለት ነው። በሌላ መልኩ ዘገሰጻ ለባሕረ ኤርትራ አው ወአውጽኦሙ ለእስራኤል እንተ ማእከላ ይኸውም በዛቲ ዕለት ቦአ ብሔረ ግብፅ ይላል። ምንድን ነው? ዘገሰጻ ለባሕረ ኤርትራ የኤርትራን ባህር የገሰጸ የኤርትራን ባህር የከፈለ ማነው እሱ? ዘጸአት ምዕራፍ 14 ላይ ሙሴ የጠየቀው ጥያቄ አለ። እነሆ ላታሻግር ለምን ይዘው ውጣ አልክኝ? እንዳይዋኙ ዋና አይችሉም፣ እንዳይሻገሩ ውሃው ሞልቷል፣ እንዳይመለሱ ጠላት ገፍቷል መጥቷል። ምን ላድርግ ሲለው በያዝከው በትር ውሃውን ንካው አለው። በያዘው በትር ውሃውን ሲነካው ግራና ቀኝ ተከፈለላቸው። አዎ ነሳ ሙሴ በትረ ጸለየ ወአማእተበ ውእቱኬ ባርያ ትምህርተ መስቀል። ሙሴ በትሩን ያዘና ውሃውን ነካው፣ እነሆ ከሁለት ተከፈለ። ሙሴ የወልደ እግዚአብሔር በትሩ የመስቀል ውሃው የሲኦል ወይም ደግሞ የዓለም ማለት ነው። ስለዚህ ዘገሰጻ ለባሕረ ኤርትራ ወከፈላ የኤርትራን ባህር የገሰጸና ግራና ቀኝ የከፈለ መድኃኔዓለም ወደ ግብፅ በእናቱ ጀርባ ሆኖ ተሰዶ ሄደ ይለናል ቅዱስ ያሬድን ማለት ነው። እሱ ብቻም አይደለም። እነሆ በኖህ ዘመን ያመኑትን 8 ነፍሳት ከሞት አድኖ ሌላውን ግን በንፍር ውሃ ያስወገድ አምላክ። ይህ ብቻም አይደለም። በሰዶምና በገሞራ በዚያ ማለት ነው የበደሉትን ሁሉንም በእሳት ዲን እንዲቃጠሉ አድርጎ ይልቁንም ሎጥንና ቤተሰቡን ያዳንና ያሻገረ አምላክ እሱ በእመቤታችን በድንግል ማርያም በእናቱ ጀርባ ሆኖ ወደ ግብፅ ገባ ይለናል ቅዱስ ያሬድ በዚሁ በወንጌሉ በድጓው ላይ በዝማሬ መዋሥዕት ላይ ይኸውም በዛቲ ዕለት ቦአ ብሔረ ግብፅ ምንድን ነው? ለሙሴ ዘወሃበ ትንቢተ ወለአሮን ክህነተ ይኸውም በዛቲ ዕለት ቦአ ብሔረ ግብፅ ይላል። ለሙሴ ዘወሃበ ትንቢተ ለሙሴ ትንቢትን ያደለ ነቢይነትን የሰጠ የመረጠ
እስራኤልን እንዲያሻግር ከእግዚአብሔር ጋር 570 ጊዜ እንዲነጋገር ይልቁንም ደግሞ 40 ቀንና 40 ሌሊት ጾሞ ጽላት እንዲያገኝ ያደረገ ይልቁንም ትንቢትን የሰጠ ለአሮን ደግሞ ክህነትን አገልግሎትን ያደለ እግዚአብሔር ዮም በዛቲ ዕለት ለግብፅ ኮነ መድኃኒተ ወደ ግብፅ ሄዶ ለግብፅ መድኃኒት ሆናት ይላል። ማን ነው እሱ? መድኃኔ ዓለም ማለት ነው። ለሙሴ ትንቢትን የሰጠ እንደገና ደግሞ ለአሮን ክህነትን የሰጠ እሱ በእናቱ ጀርባ ሆኖ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ እንደተንከራተተ ይነግረናል ማለት ነው። ሌላው ነአምን ልደቶ ለክርስቶስ የክርስቶስ ልደቱን መወለዱን ከድንግል ማርያም እናምናለን። ለክርስቶስ ብሔረ ግብፅ በአቶ ወደ ግብፅ በእናቱ ጀርባ ሆኖ መግባቱንም እናምናለን። ነአምን ልደቱ ለክርስቶስ ከድንግል ማርያም በቤተልሔም በከብቶች ግርግም መወለዱን እናምናለን። ይልቁንም ብሔረ ግብፅ በአቶ ወደ ግብፅም መሰደዱን እናምናለን። ጥምቀቱ መጠመቁንም በ30 ዓመቱ እናምናለን። ሞቱንም እናምናለን። ተንሥኦቶ መነሳቱንም እናምናለን። እርገቶ ውስተ ሰማያት ወደ ሰማይ መልሶ ማድረጉንም እናምናለን ይላል። ማን ነው? ቅዱስ ያሬድ በድጓው ላይና በመዋሲቱ ላይ በዝማሬው ላይ ይህን ቃለ እግዚአብሔር ይናገራል። በአጭሩ ግን ምንድን ነው? ግንቦት 24 ቀን መልአኩ በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ሕፃኑንና እናቱን ይዘህ ሽሽ አለው አረጋዊ ዮሴፍን። አረጋዊ ዮሴፍም ሕፃኑን ከእናቱ ጋር ይዞ ወደ ግብፅ ሸሸ ነው የሚለን። በዚህ ጊዜ በየሄዱበት ሰይጣን እየተከተለ ይጋር ቤት ቢያድሩ ይጋርን አንገቱን ቆርጠው ገለውታል። የሌሎቹንም ቤት አቃጥሎባቸዋል። መከራ ማሳይተዋቸዋል። እንደገና ደግሞ ዘመድ አለ ተብሎ ዮሐንስ መጥምቅን ሊገሉት ወደዚያ ሲሄዱ ደግሞ ዮሐንስ መጥምቅን ኤልሳቤጥ ይዛ ወደ ሲና በረሃ ተሰዳ ነበርና መልአከ እግዚአብሔር ነግሯት ወደ ዘካርያስ ወደ ቤተ መቅደስ ሄደው ሕፃኑን ልጅህን አምጣ ብለው ሲጠይቁት እኔ ያለሁኝ በቤተ መቅደስ ማይጠንት እያጠንኩኝ ምስጋና እያቀረብኩኝ ወደ እግዚአብሔር እየለመንኩ ነው ያለሁት፣ ሚስቴና ልጄ ያሉ ግን በቤት ነው ብሎ ሲነግራቸው ታሾፋለህ እንዲህ ብለው አሌለኪ ኢየሩሳሌም እንተትቀትልዮም ለነቢያት ወትወግርዮም ለሐዋርያት ሚመጠን ዘተከወም ደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ኢየሩሳሌም ሆይ ወዮልሽ፣ ከአቤል ደም ጀምሮ እስከ ዘካርያስ ድረስ የፈሰሰው ደም አንቺን ይፋረዳል እንደተባለ በቤተልሔሙ በመሰዊያውና በቤተ መቅደሱ መካከል ላይ የዘካርያስን አንገት ቆርጠው ጥለውታል። 70 ዘመን እነሆ ደሙ እየጮኸ ኑሯል። በኋላ ግን ጥጦስ የተባለ አንድ ጀግና መጥቶ በአንዱ በዘካርያስ ፋንታ 7 ሰዎችን ከመካከላቸው ገሎ የ7ቱ ደም ሲፈስ የዘካርያስ ደም ቆሟል ማለት ነው። እና ምንድን ነው የሚለው? ግብፅ ጸዋዕክዎ ለወልድየ ለክብረ ቅዱሳን ልጄን ከግብፅ ጠራሁት በተባለው አንደኛ በትንቢት ምክንያት በትንቢቱ ምክንያት አስቀድሞ ትንቢት ተነግሮ ነበርና ወደ ግብፅ ተሰደዱ ነው። በሌላ መልኩ ግብፅ ላይ ጣዖታት ይበዙ ነበርና ጣዖታትን ለማስወገድ ተሰደደ ነው። በሌላ መልኩ ደግሞ ወደ ኢትዮጵያ መምጣት ስለነበረበት ይችን ሀገር መባረክና ለድንግል ማርያም የአስራት ሀገር አድርጎ መስጠት እነሆ የእግዚአብሔር የባህሪው ነበርና ግንቦት 24 ቀን እናትና ልጅ ጻድቁ አረጋዊ ዮሴፍ እንዲሁም ሰሎሜ አብረው ሆነው ወደ ግብፅ ወደ ኢትዮጵያ ተሰደዋልና በየዓመቱ ግንቦት 24 ቀን እነሆ ቁስቋም ደብር ያለበት በሙሉ ዓመታዊ ክብረ በዓል ነው። ለምንድን ነው ከተባለ ስደቱን የጀመሩት ግንቦት 24 ቀን ስለሆነ። ስለዚህ በእኛ ዘመንም በሃይማኖት ስደተኛ፣ በሀገር ስደተኛ፣ በኑሮ ስደተኛ ብዙ ወገን አለንና የተሰደደውን ክፍል እግዚአብሔር ይመልስልን። በተለይ ደግሞ ከቤተክርስቲያን ወጣ የተሰደዱትን ይመልስልን። በተለይ መልካም ሕሊናቸው ተሰደው መጥፎ ባህሪ እያለባቸው ይልቁንም ደግሞ አንዱ አንዱን እያሳደደ አንዱ አንዱን እየበላ አንዱ አንዱን እየገፋ አንዱ አንዱን እነሆ እያስከፋ የሚታይበት ዘመን ነውና በምንም በፖለቲካም ቢሆን በሃይማኖት በተለያየ መልኩ ስደት ነውና የተሰደዱ ወገኖቻችን ወደ ቤታቸው እግዚአብሔር አምላክ እንዲመልስልን መልካም ፈቃዱ ይሆንልን። እንግዲህ
ግብፅ ጸዋዕክዎ ለወልዴ ለክብረ ቅዱሳን ልጄን ከግብፅ ጠራሁት ነውና እነሆ መጨረሻ ላይ ደግሞ እዚሁ ላይ በምናየው አረጋዊ ዮሴፍን ቅዱስ ገብርኤል እንዲህ አለው፣ የሕፃኑን ነፍስ የፈለገው ሄሮድስ ሙቷልና ሕፃኑንና እናቱን ይዘህ ወደ ኢየሩሳሌም ተመለስ አለው። ስደት በሚጠት ተመልሰው 3 ዓመት አዘመነ 1 ዓመት ወአዝማነ 2 ዓመት ወመንፈቀ አዲ 3 ዓመት ከ6 ወር ተሰደው እንደገና ወደ ኢየሩሳሌም መጣው። ከመናዝራዊ ይሰመይ በናዝሬት አድርጎ 30 ዓመት ሲሆነው በዮርዳኖስ ተጠምቆ ጥር 11 ቀን አልዋለም አላደረም። ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት መዋዕለ ጾሙን ፈጸመ። መዋዕለ ጾሙ ሲፈጸም ወጥቶ ቃና ዘገሊላ የዶኪማስን ሰርግ ባርኮ 3 ዓመት ከ3 ወር ከ10 ቀን እየተዘዋወረ ወንጌል ካስተማረ በኋላ ባስተማረው ትምህርት በፈጸመው ታምራት በመስቀል ላይ ተሰቅሎ በጎልጎታ ተቀብሮ በ3ኛው ቀን ሙስና መቃብርን አጥፍቶ ተነስቶ በ40ኛው ቀን ወደ ሰማይ አድርጎ በ50ኛው ቀን ለሐዋርያት መንፈስ ቅዱስ ልኳል። ዛሬ ግንቦት 23 ቀን በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ አጽናኙ ለሐዋርያት የተላከበት ታላቅ ዕለት ነውና ታላቅ ሰንበት ነውና ይልቁንም የቤተ ክርስቲያን የልደት ቀን የምስረታ ቀን ተብሏልና ለዚህ ቀን እንኳን አደረሰን አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።